ከሙታን መካከል ተለይቶ ተነስቷልና የትንሣኤውን ብርሃን ያሳየን ክብር ምስጋና ለስሙ ይሁንልን። እንኳን ለብርሃነ ትንሣኤ ያደረሳችሁ። ሞት በረከሰበት ዘመን ጾሙን ሱባኤውን በሰላም በጤና አስፈጽሞ ያለ ደዌ ያለ ሕማም በሰላምና በጤና ለብርሃነ ትንሣኤው ስላደረሰን ክብርና ምስጋና ለስም አጠራሩ ይሁንልን። ሌሎችን አዳነ ራሱን ግን ማዳን አይችልም ብለው የዘበቱበት ጌታ በሕማማቱ በግርፋቱ የተለወጠው ሰውነቱ ሞት አጥልቶበት የነበረው ፊቱ በሄሮድስና በጲላጦስ አደባባይ የቆመው ሕይወቱ በዛሬው ዕለት መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል በታላቅ ኃይልና ስልጣን ከሙታን መካከል ተለይቶ ተነስቷል። ክብርና ምስጋና ለስሙ ይሁንልን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሞትን ማሰሪያ የሚበጣጥስ መለኮታዊ ኃይል አለው። የክርስቶስ ትንሣኤ የእኛም ትንሣኤ ነው። ሁሉ በአዳም እንደሚሞቱ ሁሉ ደግሞ በክርስቶስ ሕያዋን ይሆናሉ ተብሎ ተጽፏልና ጌታችን መድኃኒታችን ኢየሱስ ክርስቶስ የሞትን ማሰሪያ የሚበጣጥስ መለኮታዊ ኃይል ስላለው የሞት መዝጊያ ተሰበረ፣ የመቃብር ድንጋይ ተንከባለለ። አባቶቻችንን የበላ መቃብር ባዶውን ቀረ። የሞትን ሽንፈት የመቃብርን ባዶነት አየ። መላእክት ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? ተነስቷል፣ ከዚህ የለም አሉ። ቅዱሳት መላእክትና ቅዱሳን አንስት ባዶውን መቃብር ተመለከቱ። ይህንን ያሳየን ይህን ያሰማን የሰማይና የምድር ንጉሥ አምላካችን እግዚአብሔር ክብር ምስጋና ይግባው ብላችሁ እግዚአብሔር ብዙ ክርስቲያኖች ኢየሩሳሌም ሄደው የጌታችን የመድኃኒታችን የኢየሱስ ክርስቶስን የትንሣኤ በዓል ያከብራሉ። እዚያ ሄደው የሚያከብሩት ሐውልት ለመጎብኘት ሳይሆን ባዶውን መቃብር ተመልክተው የሞትን ሽንፈት የመቃብርን ባዶነት ለማየት ነውና፣ የተወደዳችሁ የተከበራችሁ የእግዚአብሔር ቤተሰቦች እግዚአብሔር አምላካችን ሰው ሰማይና ምድርን ከፈጠረበት ጥበቡ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይበልጣል። ዓለምን ሲፈጥር ይሁን ብሎ በቃሉ ነው የፈጠረው። ዓለምን ሲያድን ደግሞ በመልዕልተ መስቀል ተሰቅሎ በሞቱ ሞቶ ሞትን ድል አድርጎ በብዙ መከራና ስቃይ ነው የተቀበለው። ስለዚህ በአፋችን ምስጋና ሞልቶ አንደበታችን ከበደል ተለይቶ ይህንን የትንሣኤ በዓል ስናከብር በፍጹም ደስታ ልናከብር ይገባልና በዓላችንን የሰላም የፍቅር የረድኤት የበረከት በዓል ያድርግልን። እኛ እግዚአብሔር ፈቅዶልን እግዚአብሔር ወዶልን እንዲህ አምረን እንዲህ ደምቀን በዚህ መልኩ ተሰብስበን በነፃነት አምልኮታችንን ፈጽመናል። ሥጋውን ደግሞ ተቀብለናል። ሱባኤያችንን አጠናቀናል። በዚህ መልክ ደግሞ አምልኮታቸውን መፈጸም ያልቻሉ በዚህ ሰዓት በደዌ ያሉ፣ በበሽታ ያሉ፣ በጦርነት ያሉ፣ በተለያየ መከራ ውስጥ የወደቁ ወገኖቻችን አሉና እነዚህም ልናስባቸው ይገባል። ክርስትና ማለት ራስን ገሎ ሌላውን ማዳን ነው፣ ሌላውን ማስቀደም ነውና የእኛ የክርስቲያኖች እርካታችን ጥጋባችን የተራበ ማብላት ነው፣ የተጠማ ማጠጣት ነው፣ የተቸገረ መርዳት ነውና የበላዮቻችንን ብቻ ሳይሆን የበታቾቻችንን አይተን ያለንን እያካፈልን በዚህ ሰዓት የተቸገሩ ዘመድ የጠላቸው ጎረቤት የረሳቸው አንዳንዶቹም ደግሞ ልመና እንዳይወጡ ይሉኝታ የሸበባቸው ዝም እንዳይሉም ደግሞ ረሃቡ ጽሙ የጠናባቸው በየቤቱ አሉና እነዚህን በመጎብኘት በዓላችንን ልናከብር ያስፈልጋልና
በዓላችንን የሰላም በዓል፣ የፍቅር በዓል፣ የረድኤት በዓል፣ የበረከት በዓል ያደርግልን። ጥሪያችንን አክብራችሁ አገልግሎታችን ላይ ተገኝታችሁ በዚህ መልኩ ሥጋውን ደግሞ ስለተቀበላችሁ ጅማሬያችሁን ያሳመረ አምላክ ፍጻሜያችሁን ያሳምርላችሁ። አሁን ጾሙን ሱባኤውን አጠናቀናል። በዓለ ሀምሳ ደግሞ እንደፈለገን የምንሆንበት ሳም ስላልሆነ የቤተ ክርስቲያን አገልግሎት ይቀጥላል። ነገም አገልግሎት አለ። አሁን በዚህ መልኩ አገልግሎት አድረናል። ነገ ጠዋት ሰው ቢሞት ካህናቱ ተነስተው ጸሎተ ፍታት ያደርጋሉ። አገልግሎቱ ነገም ተነገ ወዲያም የሚቋረጥ ስላልሆነ አንዳንድ ጊዜው በጾሙ እንተጋለን። ስለ ሀገራችንም ስለ ቤተ ክርስቲያናችንም ስለ ሕይወታችንም እንወድቃለን፣ እንነሳለን። በዚህ በዘመነ ትንሣኤ ደግሞ ኃጢአት ተፈቅዷል የተባለ ያህል ወደ ነበረ እንትናችን ስለምንመለስ ወደ ቤተ ክርስቲያን እንድንመጣ አገልግሎታችንን እንድንቀጥል ያስፈልጋልና እግዚአብሔር በዚህ እንደተሰበሰብን በሰማያዊት ኢየሩሳሌም ይሰብስበን። ሀገራችንን፣ ሕዝባችንን፣ ቤተ ክርስቲያናችንን፣ ሕይወታችንን ሁሉ ከክፉ ነገር ይጠብቅልን። ቤተ ክርስቲያናችንን ይጠብቅልን። የተራቡትን ይመግብልን። እግዚአብሔር ይባርካችሁ። እግዚአብሔር ይቀድሳችሁ። የሰላም አለቃ የሰላም ንጉሥ ሰላሙን ይስጣችሁ፣ ሰላሙን ያብዛላችሁ። አሜን። አቡነ ዘበሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም የበደሉንን እንደምንል። አቤቱ ወደ ፈተና አታግባን ከሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ ማኅፀንሽም ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ትንሣኤከ ለእለ አመኑ ትንሣኤከ ለእለ አመኑ ብርሃነ ከፈኖ ዲቤነ ብርሃነ ከፈኖ ዲቤነ
አቤቱ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ሕዝብህን አድን፣ ርስትህን ኢትዮጵያንም ጠብቅ። እስከ ዘላለሙ ከፍ ከፍ ማድረጋቸው በአንድ ልጅ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃሃት ቤዛም የሆንካት ቅድስት ቤተ ክርስቲያንን ጠብቃ ለነገሥታትና ለመኳንንት ለንጹሕ ወገንና ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራን በዚች ቅድስት ቤተ ክርስቲያን መጥታችሁ ተሰብስባችሁ ጸሎት የጸለያችሁ ቁመት የቆማችሁ የጌታችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ሥጋውንና ክቡር ደሙን የተቀበላችሁ በማወቅ ወይም ባለማወቅ የሠራችሁትን ኃጢአታችሁን ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው የሕግና የሥርዓት ደም ስለሚሆን ደሙ የአሸናፊ የእግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ሕሊና ሕትምት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ በሚመጣው የሚጠብቃችሁ ለዘላለሙ አሜን። በዚህ የተሰበሰባችሁ ወንዶችም ሴቶችም ከኃጢአታችሁ የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስ። ስለ እናቱ ስለ ቅድስት ድንግል ማርያም ብሎ እንዲለመነን ይቅር እንዲለን ኃጢአታችንን በደላችንን ሁሉ እንዲያስተሰርይልን በእንተ እግዝእትነ ማርያም መሐረነ ክርስቶስ። በእንተ እግዝእትነ ማርያም መሐረነ ክርስቶስ። በተሳተ በተገደፈ ከልጅነት እስከ እውቀት በማሰብ በመናገር በመተግበር የተሰራውን በደልና ኃጢአት ሁሉ ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ያድሮ ምስለ ኩልክሙ ጸጋ ነሳይነ ወሕይወተ ረከብነ ለመስቀሉ የኢየሱስ ክርስቶስ ኪያነ እግዚኦ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን አግዓዞ ለአዳም ይእዜሰ ሆነ ፍስሐ ወሰላም ክርስቶስ ተንሥአ እሙታን በአባይነ ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ይእዜሰ ሆነ ፍስሐ ወሰላም ክርስቶስ ተንሥአ እሙታን በአቢይ ባሕቱ ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ይእዜሰ ፍስሐ ወሰላም። ሁላችሁንም በያላችሁበት በየቆማችሁበት ልዑል እግዚአብሔር ይባርካችሁ። አሜን። ልዑል እግዚአብሔር ይቀድሳችሁ። አሜን። ልዑል እግዚአብሔር ዓይነ ልቡናችሁን ያብራላችሁ። አሜን። በዓሉን የሰላም የፍቅር የበረከት በዓል ያደርግልን። አሜን። በሰላም ወደ ቤታችሁ ግቡ።
ኪሳችሁን እየጠበቃችሁ አትጋፉ። ክርስቶስ ተነስቶ ማርያም